አስቡት እስቲ ለየት ያለ ተፈጥሮ ስላላችሁ ብቻ በእንስሳት አራዊት ማስጎብኛ ውስጥ ስትጎበኙ። ይህ እጅግ አሰቃጭ ታሪክ ነው። በ18ኛው በ19ኛው የነበረ ታሪክ ነው። ይህም ማለት በዛን ዘመን የነበሩ ነጮች ወይንም ፈረንጆች በአፍሪካ በተለያዩ በሜክሲኮ ምናምን ለየት ያለ ተፈጥሮ ያላቸውን ሰዎች በማምጣት በእንስሳት በአራዊት ማስጎብኛ ውስጥ በብረቱ ዘግተውባቸው እንዲጎበኙ ያደርጉ ነበር። በጣም ገራሚ ነው። የዛሬዋ ባለ ታሪካችን ደግሞ ምን ገጠማት? ምንስ አይነት ተፈጥሮ ቢኖራት ነው? እሱን አብረን የምናይ ይሆናል። ወደ ዛሬው ቪዲዮ። ጁሊያ ፓስትራና በ1834 በሜክሲኮ ሲናሎዋ ውስጥ ሳንቲያጎ በሚባል አነስተኛ ሰፈር ተወለደች። በህይወቷ የመጀመሪያ ዓመታት ውስጥ በትክክል ምን እንደተደረሰባት እርግጠኛ አይደለንም። ምክንያቱም ስለ ጁሊያና አስተዳደግ ያለው መረጃ እንደየምንጩ በትንሹ የተለያየ ነው። ስለዚህም ስለ ህይወቷ ከተለያዩ ምንጮች የተባሉትን እናያለን። ስለ ህይወቷ የመጀመሪያ ዓመታት አንድ የታሪክ አዋቂ ጁሊያ የሩት ዲገርስ የተባለ የአሜሪካ ተወላጅ ጎሳ አባል እንደነበረች ይገልጻል። በግልጽ እንደሚታየው የዚህ ጎሳ አባላት በዋሻ ውስጥ ይኖሩ የነበረ ሲሆን በመልክም ከዝንጀሮ ጋር ይመሳሰሉ ነበር። ታሪክ እንደሚለው ወይዘሮ ኤስፔኒዮስ የተባለች ሴት በጎሳው ታፍና ለተወሰነ ጊዜ በዋሻ ውስጥ ታግታ ቆይታለች። በመጨረሻ ወይዘሮ ኤስፔኒዮስ ከሩት ዲገርስ ለማምለጥ ችለዋል። እናም ስታመልጥ ወጣቷን ጁሊያን ይዛ ሄደች። ምንም እንኳን ይህ ታሪክ በህይወቷ የመጀመሪያ ዓመታት ላይ የተመሰረተ ቢሆንም በኋለኞቹ ቀጣሪዎቿ ሽያጭን ለመጨመር የተፈጠረ ነበር ይባላል። የጁሊያ እናት የነበረችበት ጎሳ የሜክሲኮ ተወላጅ ነበር፣ ግን ከዝንጀሮ ጋር አይመሳሰሉም ነበር፣ እንዲሁም በዋሻ ውስጥ አይኖሩም ነበር። ጁሊያ ከተወለደች ጊዜ ጀምሮ እንግዳ የሆነ መልክ ነበራት። ወፍራም ጥቁር ፀጉር የተሸፈነች እና ትልቅ ጎልቶ የወጣ መንጋጋ፣ ትላልቅ ጥርሶች ነበሯት። በወቅቱ ባይታወቅም ሰውነቷን የሸፈነው ፀጉር ሃይፐርቶይኖስ የተባለ ብርቅዬ የዘረመል ሁኔታ ውጤት ነበር። አንዳንድ ምንጮች እንደሚያሳዩት ከተወለደች በኋላ እናቷ ተንከባክባታለች። አንድ ላይ ሆነውም በአኮሮኒ ይኖሩ ነበር ሲሆን በአካባቢው ነዋሪዎች የተኩላ ሴት ተብላ ትጠራ ነበር። ጁሊያ ከእናቷ ጋር በአካባቢው ማህበረሰብ ውስጥ እንደቀጠለች ይነገራል። ነገር ግን እናቷ ከሞተች በኋላ አጎቷ ለሰርከስ ሽጧታል ይባላል። ሌላኛው ታሪክ ደግሞ እንደሚለው ጁሊያ ከተወለደች ብዙም ሳይቆዩ እናቷ ጎሳውን ለቃ ወጣች። ተባረረች ይሁን ሸሸች አይታወቅም። ከዚያም ከ2 ዓመታት ገደማ በኋላ ህፃኗ ጁሊያ እና እናቷ የጠፋችን ላም ፍለጋ በወጡ እረኞች ቡድን በዋሻ ውስጥ ተደብቀው ተገኝተዋል ተብሎ ይታሰባል። ከዚያም በኋላ ጁሊያ እና እናቷ ወደ ቅርብ ከተማ ተወሰዱ። እዚህም ጁሊያ በእናቷ እንክብካቤ በቂ እንዳልሆነ በመታሰቡ ወላጅ አልባ ህፃናት ውስጥ ተቀመጠች። በህይወቷ የመጀመሪያ ዓመታት ውስጥ ያለው እውነት ምንም ይሁን ምን ሁሉም ምንጮች እንደሚሉት በአንድ ወቅት በህይወቷ ውስጥ የፔድሮ ሳንቼዝ ቤት ውስጥ እንደምትኖር፣ እንደ ገረድ እየሰራችና የማያቋርጥ መዝናኛ እንደምትሰጥ ይስማማሉ። እንዴት ወደ አገልግሎቱ እንደገባች በትክክል ግልጽ አይደለም። ነገር ግን ጁሊያ እያደገች ስትሄድ መልኳ የአካባቢው ታዋቂ ሰው እንድትሆን አድርጓታል ተብሎ ይታሰባል። በመጨረሻም ጁሊያ የሲናሎዋ ገዢ የነበረውን የፔድሮ ሳንቼዝን ትኩረት አግኝታለች። እናም እሷን ለመውሰድ ወሰነ። በገዢውም ጥበቃና በስራ ስር እያለች ማንበብ፣ መጻፍና አዳዲስ ቋንቋዎችን መናገር ተማረች። ጁሊያ ጣፋጭ አስተዋይ ልጅ እንዲሁም በጣም ማራኪና ሰብሳቢ እንደሆነች ይገለጻል። ከዓመታት በኋላ በቤቱ ውስጥ ምንም እንኳን ስንት ዓመት እንደሆነ ባይታወቅም በ1854 የ20 ዓመቷ ጁሊያ ከገዢው ቤት ትታ ወደ ጎሳዋ ለመመለስ ወሰነች። በዚህም የክስተቶች ሰንሰለት መሰረት ጁሊያ ወደ ቤቷ እየተጓዘች ሳለ ኤምሬትስ የተባለ አሜሪካዊ ሾውማን አጋጠማት። ከተነጋገሩም በኋላ እሷን ወደ አሜሪካ አብራው እንድትሄድና በመድረክ ላይ ትርኢት በማሳየት እንድትተዳደር አሳመናት። ሆኖም ፔድሮ ሳንቼዝ ጁሊያን በቀጥታ ለሰርከስ እንደሸጣት ወይንም ኤምሬትስ አሁንም ከገዢው ቤት እያለች አብራው እንድትሄድ እንዳበረታታት ተገልጿል። እንደ አውሮፓውያን አቆጣጠር በ19ኛው ክፍለ ዘመን ጋዜጠኛ እና ጸሐፊ አይረን አልፓዝ ገለጻ ጁሊያን የገዛው ፍራንሲስኮ የተባለ የጉምሩክ ባለስልጣን ሲሆን ወደ ዩናይትድ ስቴትስ ወስዷታል። ያም ሆነ ይህ ጁሊያ ወደ አሜሪካ ከገባች በኋላ በኒውዮርክ ከተማ ሆል ብሮድዌይ ላይ በታህሳስ 1854 በተደረጉ ልዩ ትርኢቶች ላይ ታይታለች። ለዝግጅቱ የተሰጠው ማስታወቂያ ፖስተርም ድንቅ ድብልቅና ከሜክሲኮ ምድረ በዳ የመጣችው ድብ ሴት በማለት ተገልጿል። በመድረክ ላይ ጎበዝ ብትሆንም ሃይላንድ ፊሊንግ መደነስ እና የስፔን የህዝብ ዜማዎችን መዘመር ብትችልም እሷን ለማየት የተሰበሰቡት ብዙ ሰዎች ከሙዚቃው ችሎታዋ ሳይሆን በመልኳ ላይ የበለጠ ፍላጎት ነበራቸው።
ቁመቷ 4.5 ጫማ፣ ትልቅ መንጋጋና ከንፈሮች እንዲሁም ሰውነቷ በሙሉ የሸፈነው ጥቁር ፀጉር የተለያዩ ደስ የማያሰኙ ስሞችን እንድታገኝ አድርጓታል። የመድረክ ስሟ የሚከተሉትን ያካትታል። የባቡን ሴት፣ ፀጉራማ ሴት፣ የዝንጀሮ ሴት፣ ድብ ሴት። ከኒውዮርክ ትርኢቷ በኋላ ጁሊያ በምስራቅ ባህር ዳርቻና ካናዳ ውስጥ በሚገኙ የተለያዩ ከተሞች ተዘዋውራለች። በእነዚህም ዝግጅቶች ላይ እያደገ የመጣው ዝናዋ ብዙ ወንዶችን ከእሷ ጋር ለመደነስ ወረፋ እንዲይዙ አድርጓል። በዛን ጊዜ ሌን የተባለ አዲስ ስራ አስኪያጅ ነበራት። ሌን በአሜሪካ ውስጥ የጁሊያን ደረጃ ሲያድግ አይቶ ቀጣዩ እርምጃ ወደ አውሮፓ ጉብኝት መሄድ እንደሆነ ያውቅ ነበር። በህይወቷ ዘመን ሌን ጁሊያን በተለያዩ ዶክተሮችና ሳይንቲስቶች ምርመራ እንዲደረግባት አድርጓል። እሱ ይህንን ያደረገው ህዝብ ግንኙነት ዘመቻዎችን ለማረጋገጥ ሲሆን ይህም እሷ ድብልቅ እንደሆነች በግልጽ ታዳሚዎችንና ገቢን እንደሚጨምር አስችሎታል። ዶክተር አሌክሳንደር በግል ምርመራው እሷ ግማሽ ሰው ግማሽ እንስሳ መሆኗን አረጋግጧል። ሌሎች ዶክተሮችም በዚህ ተስማምተዋል። በለንደንም ሌን በፕሮሞሽን ላይ ስለ ጁሊያ ብዙ ውሸቶችን ቀጠለ። የውሸት ይገባኛል ጥያቄዎቹ ብዙ ታዳሚዎችን ስላመጣለት እሱን ለመቀየር ምንም ምክንያት አላየም። በጁሊያ እና በፕሮሞሽናል ይዘቶቹ መሰረት የጁሊያ ወላጆች እነጎሳ በዋሻዎቹ ውስጥ የሚኖሩ የነበረ ሲሆን ከድቦችና ከዝንጀሮዎች ጋር የጠበቀ ግንኙነት ነበራቸው እያለ ያስወራ ነበር። ምንም እንኳን አንዳንድ ሰዎች በዚህ አስደናቂ ነገር ቢታለሉም ሌሎች ግን እሷ በእርግጥ ሰው እንጂ የዝንጀሮ ድብልቅ እንዳልሆነች ያውቁ ነበር። በቦስተን የተፈጥሮ ታሪክ ማህበር ንጽጽር የሰውነት አካል ባለሙያ በሆኑት በሳሙኤል ኒዮሎን ሲመረመር ጁሊያ ፍጹም ሴት፣ የጾታዋን ተግባር ሁሉ የምትፈጽም እንደሆነች አወጀ። የቀዶ ጥገና ሐኪም ፍራንሲስክ ባክላንዶ በ1857 ለንደን ውስጥ እያለች ጎብኝቷታል። በእሷ ሁኔታ ላይም ማስተያየት ሲሰጥ እውነተኛ ታሪኳ በቀላሉ ህይወቷ የተበላሸ የሜክሲካዊ ህንዳዊት ሴት እንደነበረች ተናግሯል። እሱም የፊት ፀጉሮቿ አስቀያሚ እንደሆኑ ገልጿል። ነገር ግን እሷ እጅግ በጣም ጥሩ የሆነ ቁመናና እንዲሁም ጣፋጭ ድምጽ ለሙዚቃና ለዳንስ ከፍተኛ ፍቅር ያላትና የ3 ቋንቋዎችን መናገር እንደምትችል ጠቅሷል። ራስ ካሄጇል ሌንትም እሱ በጣም ሀብታም ሰው ቢሆንም ሀብቱን ለመጨመር አስቦ ነበር። እንደሚባለው ጁሊያ አሁን ዝነኛ እንደመሆኗ መጠን ብዙ የጋብቻ ጥያቄዎችን ተቀበላለች። ሆኖም እነዚያ ወንዶች በቂ ሀብታም ስላልሆኑ እምቢ አለች ይባላል። አንዳንድ የታሪክ ጸሐፊዎች ሌንት የራሱን ኪስ ለመጥቀም እሷን እጅግ በጣም ሀብታም ከሆነ ሰው ጋር ለማጋባት ተስፋ አድርጎ ነበር ይላል። ይሁን እንጂ እንደ ፒት ያሉ ተቀናቃይ ትርኢት አቅራቢዎች በጁሊያ ላይ ፍላጎት ማሳደር ሲጀምሩ ምንም አይነት አደጋ መውሰድ እንደሌለበት ወሰነ። ስለዚህም ሀብት ማፍራቷን እንድትቀጥል አገባት። የጁሊያ ስሜት ከሌንት ምን እንደነበረ በእርግጥ መናገር አንችልም። ነገር ግን እሷ በፍቅሩ የወደቀች ይመስላል። ሌንት እሷን በሚገባ አልያዛትም። በጣም ተቆጣጣሪ ነበር። እናም ነፃነቷን ገድቦ ነበር። በቀን ውስጥ እንድትወጣ አይፈቅድላትም ነበር። ምክንያቱም በህዝብ ፊት መታየቷ የዝግጅቱን ገቢ በአሉታዊ መልኩ ሊጎዳው ይችላል። በተጨማሪም ህይወቷን ሙሉ በሙሉ በሌንት ዙሪያ ያጠነጠረ ነበር። ጥቂት ጓደኞችም ነበሯት። አብዛኞቹ ሰዎች ግን እንደ ሰው የማወቅ ጉጉት ብቻ ያዩዋት ነበር። እናም ጁሊያ በልቧ ውስጥ በጥልቅ ታዝን ነበር። ከሰዎች ጋር ከመሆን ይልቅ ከጎናቸው በመቆም ለገንዘብ እንደ እንግዳ መታየት፣ በፍቅር የተሞላ ቤት ውስጥ ያሉ ዕለት ተዕለት ደስታዎችን አለመካፈል ያሳዝናት ነበር። ከዚያም በነሐሴ 1859 ጁሊያ ነፍሰ ጡር መሆኗን አወቀች። በመጨረሻም በመጋቢት 1860 በሞስኮ ጉብኝት ላይ ሳለች ወንድ ልጅ ወለደች። ልጁ ብዙ ባህሪዎቿን የያዘ በጣም ትልቅ ስለነበረ ምጥ በጣም አስቸግሯት ነበር። በሚያሳዝን ሁኔታ ህፃኑ ከ35 ሰዓታት በኋላ ሞተ። ልቧም ተሰበረ። ጁሊያም ከዚህ 5 ቀናት በኋላ ከወሊድ በኋላ በደረሰባት ችግር ምክንያት በ26 ዓመቷ አረፈች። የመጨረሻ ቃሏም ለራሴ ተወዳጅ እንደነበር ስለማውቅ በደስታ ሞታለሁ የሚል ነበር። ሌንትም የተደናገጠው ሚስትና ልጁ ስለሞቱ ብቻ ሳይሆን ዋና የገቢ ምንጩን ስላጣ ነበር። ጁሊያም ከሞተች በኋላ ሌንት የልጁንና የሟች ሚስቱን አስክሬን ለሞስኮ ዩኒቨርሲቲ ፕሮፌሰር ሱቮሊቮቭ አስክሬኑን እንዲጠብቁለት ሸጠ። በሌን ፍቃድም የሞስኮ ዩኒቨርሲቲ ሂደቱን ሲያጠናቅቅ አስክሬኖቹን በዩኒቨርሲቲው አናቶሚ ኢንስቲትዩሽን ውስጥ አስቀምጧል። ይሁን እንጂ ሌንት የማያውቀው ነገር ቢኖር ዩኒቨርሲቲው የሬሳ ማድረቁን አዲስ ዘዴ መፍጠር ነበር። በዚህም መስክ ባለው እውቀት ምክንያት ጁሊያና ልጁ ሌንት ከጠበቀው በላይ በጣም ሕያው ይመስሉ ነበር።
ሌንት ዩኒቨርሲቲው ምን ያህል ጥሩ ስራ እንደሰራ ሲያውቅ አስክሬኑን መልሶ ገዛው፣ በመላው አውሮፓ በማሳየት ገንዘብ ማግኘት እንደሚችል በማመን። ከጥቂት ዓመታት በኋላ ሌንት ከሟች ሚስቱ ጋር ተመሳሳይ ገጽታ ያላት ሴት አገኘ። ይህንንም እንደ ታላቅ ድል በመመልከት ሌንት ሜሪን አገኘ። እናም በመጨረሻ አባቷን እሷን እንዲያገባ እንዲፈቅዱለት አሳመናቸው። እሷን በጭራሽ እንደማያሳይ ቃል ገባላቸው። ሆኖም ግን ዋሸ። ብዙም ሳይቆይ ሜሪ በመድረክ ላይ ታየች። ተመልካቾችንም ለመጨመር እሷ የጁሊያ ታናሽ እህት ተብላ ታወጀች። ሌንት ከአዲሱ ሚስቱ ጋር ለብዙ ዓመታት አውሮፓንና አሜሪካን ጎበኘ። በመጨረሻም ባካበቱት ሀብት ወደ ሴንት ፒተርስበርግ ጡረታ ወጡ። ቢሆንም ከጡረታ በኋላ ብዙም ሳይቆይ ሌንት ማበድ ጀመረ። በአንድ ጊዜ አንድ ድልድይ ላይ እርቃኑን የገንዘብ ኖቶችን እየቀደደ ታየ። ከዚያም በኋላ ወደ ሩሲያ የአእምሮ ሕክምና ተቋም ገብቶ በ1884 ሞተ። ከዚያም ሚስቱ ሜሪ ወደ ጀርመን ተመልሳ የጁሊያንና የልጁን አስክሬን ሸጠች። ለ5 ዓመታትም ያህል አስክሬኖቹ በመላው ዓለም በሚገኙ የተለያዩ ቦታዎች፣ ሙዚየሞች እና የመዝናኛ ፓርኮች ብዙ ቦታዎች ላይ ታዩ። በ1950ዎቹ አስክሬኖቹ በመጋዘን ውስጥ ተቀምጠው ነበር። በዚህም ምክንያት የጁሊያ አስክሬን ተሰረቀ። የልጇ አስክሬን በአይጦች ክፉኛ ተበላሸ። ከ3 ዓመት በኋላ ፖሊስ የጁሊያን አስክሬን አገኘ። ከዚያም በኦስሎ በሚገኘው የሕክምና ተቋም ውስጥ ተቀመጠ። በወቅቱ ፖሊስ አስክሬኑ የማን እንደሆነ ባያውቅም በ1990 አንድ ጋዜጠኛ አስክሬኑን ለየ። እናም ከዚያ በኋላ አስክሬኑን ምን ማድረግ እንዳለባቸው በኖርዌይ ውስጥ ክርክር ቀጠለ። በ1997 ጁሊያ በሬሳ ሳጥን ውስጥ ታሽጋ ወደ ኦስሎ ዩኒቨርሲቲ አናቶሚ ክፍል ተጓዘች። በጣም በሚገርምና ከብዙ ስቃይና እንግልት በኋላ አስክሬኗ በየካቲት 2013 ድረስ እዚያው ከቆየ በኋላ የጁሊያ አስክሬን በመጨረሻ ወደ ሜክሲኮ የተወለደችበት ሀገር በመሄድ ተገቢ የሆነውን የቀብር ስነ ስርዓት እንዲፈጸምላት በዛ አካባቢዎች የነበሩ ሰዎች በመቶዎች የሚቆጠሩ ሰዎች ወጥተው የቀብር ስነ ስርዓቷ እንዲካሄድ አድርገዋል ማለት ነው። እንዲሁም በቃ ከ150 ዓመት ቆይታ በኋላ ሰውነቷ አፈር ነክቷል ማለት ነው።